አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። ልጅ የምሬን ነው? የእውነቴን ነው። የት ነው ያለሽ ለማለት ነው? አለሽ እኔው መጣለው ፈርቸሽ ነው እንጂ ቤሽ ነው ከዋለው ማዲቱ ወዳ እንግዲህ ለኢትዮጵያ ሕዝብ የድረሱልኝ ጥሪ አቅርባለች። ሰላም ውድ የቻናሌ ቤተሰቦች እንዴት ሰምታችኋል? ሰሞኑን እንግዲህ በሶሻል ሚዲያ ላይ ትንሽ የሚዘዋወሩ አሪፍ ቆንጆ ቪዲዮዎችን ለእናንተ ለፋሚሊዎች ተጨንቄ ይዤ መጥቻለሁ ማለት ነው። አንድ ላይ ያያየናቸው ነው ሪያክት የምናደርገው። ከዛ በፊት ግን አሁንም ቤቱን ያልተቀላቀላችሁ ካላችሁ ሰብስክራይብ በማድረግ ቤቱን ተቀላቀሉ። ቪዲዮዎቹ ከተመቻችሁ ደግሞ ላይክ እያደረጋችሁ ሐሳብ አስተያየቶቻችሁንም በኮሜንት ጻፉልኝ። ከታች በምትመለከቷቸው የሶሻል ሚዲያ አማራጮች ደግሞ ሜንሽን አድርጉኝ ሪያክት እንዲደረግባችሁ የምትፈልጓቸው ቪዲዮዎች ካሉ። ወደ ቪዲዮዎቹ እናልፋለን። ጸበላለች ወይ ደግሞ እዚህ ወራላችሁ ነው እንጂ አሁን ቅርብ ሰዓት ነው። ጸበል እኮ ናት። የድንግል ማርያም ጸበል ናት። ኦ ማይ ጋድ ጸበል ቅመሱ። አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረያት ያዝች እኮ ናት። ያት ይሁን ማዳን ይሄንን ቪዲዮ ሳየው ጋይስ እንዴት ልቤ እኔ ማለት ነው በእውነት እንደ ገጠር ሰው ማለት በጣም ንጹህ ልብ ያለው ሰው ያለው ላይ አይመስለኝ። ብሉልኝ ብሎ ነው የሚለምነው። አስበው አሁን ዛሬ ከተማ ውስጥ የሚደረገውን ታያላችሁ። ሁሉም በሩን ዘግቶ ነው የሚበላው። በእውነት ነው የምላችሁ። ድግስ እንኳን ተደግሶ ያን ያህል የቅርብ ወዳጅ እንዲህ ካልሆነ እንደዚህ የሚያልፍ መንገደኛ እንኳን ብሉ የማይባልበት ሰዓት አስቡት። እንደ ገጠር ሰው እግዚአብሔርን እንደ ገበሬ የተባረከ ሕዝብ አለ ብዬ አላስብም። በጣም የሚገርሙ ናቸው። ብሉልኝ ብሎ ልመና በመኪና ሲያልፉ አስባችሁታል? እንዴት አንጀቴን እንደበሉት በስማ ደስታ ሞቅ እንዳረገውና ጥርስ በጥርስ እንዳረገኝ አትጠይቁኝ። በቃ እቺ ናት ኢትዮጵያ። ማግኘት የምንፈልገውና መመለስ የምንፈልገው ተሳሰብ ይሄንን ነው። ምንም ያክል እንኳን እንቸኩላለን መሄድ አለብን ቢሉት ኑ ውረዱና ጸበል ቀመሱ፣ ብሉ፣ ጠጡ፣ እዚህ ቅርብ ነው እያላቸው ነው። ወይ ታዘዙ ወይን ያዛቸዋለሁ ብሎም ደግሞ ትንሽ ዛቻም አለው ጋይስ። በፍቅር እንግዲህ በፍቅር ሲዛትባችሁ አስቡት። ይሄን ቪዲዮ በጣም ከሞዴል የተነሳ ገብቼ ፔጃቸው ላይ ሌላ ቪዲዮ ቼክ ሳረግ ምን ብለው ይጠይቀዋል? እናንተ ጋር የሆነ ሰው ማደር ቢፈልግ ታሳድሩታላችሁ ያለ እንዴ? ቤት እግዚአብሔር አይደለ እንዴ? ምን ችግር አለው አለ። በጣም ነው የገረመኝ። አንዳንዱ ሰው ከቤቱ አመናጭቆ አስቀይሞ ያስወጣል። አንዳንዱ እንደዚህ ማያውቅ ሰው ደግሞ ቤቴ ግባ ና ብላ ጠጣልኝ ብሎ በፍቅር እንደዚህ ያሰቃያል። ሀገራችን በቃ እንዲህ ነው መሆን ያለበት። የኖርንበት እንደዚህ ነው መሆንም ያለብን። እሱን ነው ማስቀጠል ካለብን። የምር ይሄ ሞደርናይዜሽን የሚባል ነገር ቀርቶ የድሮ ባህሎቻችን፣ የድሮ ፍቅራችን፣ የድሮ አንድነታችን፣ ይሄ መተሳሰባችን እሱን ነው ማምጣት ያለብን። በእውነት የሚገርሙ ክፍለ ሀገር ስትሄዱ እንደዛ ነው። በቃ የማሽቶባችሁ ማንም ቤት ገብታችሁ ማደር ትችላላችሁ። ቢርባችሁ ምግብ ስጡኝ ማለት ትችላላችሁ ቢጠማችሁ። እዚህ ግን ቢርባችሁ ከተማ ቦታ ስትሆኑ ግን ቢርባችሁ ገዝታችሁ ትበላላችሁ እንጂ የፈለገ መጥፎ ነገር ውስጥ ሆናችሁ እንኳን ብቻ ቃላት ያንሰኛል። እድሜያችሁን ያርዝመው ክፍለ ሀገር ሰዎች። በእውነት እናንተ ናችሁ በቃ ሀገራችንን በትክክል የምትገልጿት እናንተ ናችሁ የኛን ሀገር። በእውነት እንዴት ደስ እንዳለኝ እኔ ሳይሆን ባይሁላን የመጣኝ እንዴት ሲለም እንግዲህ ምንም የሚያገኘው ነገር የለም። አስቡት እንግዲህ ምን አይነት መልካምነት ውስጣቸው እንዳለ። እኛ ጋር ነው ለካ ይሄ የአሁኑ ትውልድ ላይ ነው ክፋት፣ መጨካከን፣ ተንኮል ያለው። ይሄን ነገር መበረታታት ያለበት ነገር ነው። በቃ ይሄን ካልቸር ሳይሆን እንደ ትምህርት ነው በመስጠት ያለበት። ሰላም እንደምን አላችሁ? ዛሬ እንግዲህ ለዴቭ ዳዊት ትልቅ ቀን ነው። ለኔ በጣም ትልቅ ነው። ኦልሞስት ስንት ወር ነው የጠበቅነው? 3 ወር ሙሉ የጠበቅነው ስኮላርሺፕ። ዋው ተሳካለት። ልጅ አድሚሽን ሌተር ተልኮልሃል፣ ተቀብለናል። ምንድን ነው የሚሰማው? ውስጥ የሆነ መግለጽ ደስ በጣም የደስታ ቀን ነው፣ የድል ቀን ነው። ሁላችሁም ጸጥ ብላችኋል። ለምን እንደሆነ አላውቅም። ስልካቸው ይዘዋል፣ አሁን እየቀረጹ ነው። በጣም ደስ ይላል። አዱዬ ደስ ብሎኛል። መጀመሪያ ዴቭ ያገኘሁት አርባ ምንጭ ነው። አንድ ጓደኛ ያለ ዳጊ የሚባል ማለት ነው። ለሱ የነገርኩህ መሰለኝ ማናገር ፈልጋለሁ። ዩኒቨርስ ስለሌላ ምድር ስለ አንድሮሜዳ እውቀት አለኝና መናገር ፈልጋለሁ ስትለው እኔን እሱ አቴንሽን ይሳበኝ። ቢካዝ የሆነ በቃ ይህ እውቀት ብዙ ሰው
እንደሚለው አውቃለሁ። ለምን ይህ ልጅ ወደ ውጭ ሀገር እድል አልመቻችለትም የሚል ሀሳብ መጣ ማለት ነው። ከዛም ይባላል ምንድን ነው የሚባለው ኢዲ ኮኔክት የሚባለው ማለት ነው። ኢዲ ኮኔክት እንግዲህ ብዙ ተማሪዎች የውጭ ሀገር እድል ስኮላርሽፕ እንዲያገኙ በባስኬትቦል ብትል በእግር ኳስ ብትል ብዙ እድሎች ውድድሮች እንዲያገኙ የሚያግዝ ነው። ኢቭን ወደ ናሳ ድረስ ማለት ነው። እና ኦኬ ለምን ዳዊት የሚባል ስለ አንድሮይድ በጣም ትልቅ እውቀት ያለው ልጅ ለምን አናገዘውም ማለት የፈጠነ አንተ መጥተህ ስትናገር ደውዬለታለሁ ኦልሬዲ እና በቃ ችግር የለውም አዶናይ። ከዛ በኋላ ወደ አዲስ አበባ ሲመጣ ፕሬዝዳንቶቹ መጡ። ከፕሬዝዳንቶቹ ጋር ሳገናኝ ደግሞ አላሳፈርከኝ ማለት ነው። በደንብ አድርገህ ስለ ዩኒቨርስ ስለ ሁሉም ነገር ኤክስፕሌን ስታደርግለት ፕሬዝዳንቱ በጣም አስቶኒሽድ ነበረ እና በቃ እንደሚሳካል የዛኔ ነበር እኔ ማለት ነው። እና ከ3 ወር በኋላ ከ4 ወር በኋላ ተሳክቶ አዲሽን ሌተሩ ተልኮለት እነሱ ናቸው ነው መቼ ነው የሚመጣው እያሉ እየጠየቁ ያሉት። እና ትንሽ ድጋፍ ያስፈልገዋል፣ ከኛም የገንዘብ ድጋፍ ያስፈልገዋል። ኦፍ ኮርስ እነሱ ከቨር ያደረጉለት ስኮላርሺፕ አለ። አይ ቲንክ ወደ 40% ነው ከቨር ተደርጎልሃል። የተቀረው ደግሞ እኛን አዋጣን ወደ ካናዳ የምንልክህ ማለት ነው። ስፔሻሊ የኔ ስራ ይሆናል ይሄ ገንዘቡ ማሰባሰብ፣ አንተ ወደ ውጭ ሀገር እንድትሄድ ትልቁ ከባድ ነገር አልቋል ብዬ አስባለሁ። እና ይሄኛው ደግሞ የኢትዮጵያ ሕዝብ ልጃቸው ወደ ካናዳ ሄደው ትልቅ ትምህርት ተምረው እነሱን እንድታስጠራቸው ስለሚፈልጉ ማገዛቸው አይቀርም። እና I'm so proud of you. Congratulations. ከዚህ በላይ ደግሞ እዛ ገብተን እንደምታኮራኝ እርግጠኛ ነኝ። አዱዬ ኦ ማይ ጋድ በጣም ደስ ይላል ጋይስ፣ እንዲህ ስንተባበር አንድ ላይ እጅ ለእጅ ተያይዘን ስናድግ። እንደምታውቁ ኢትዮጵያ ውስጥ በጣም እውቀት ያላቸው እድሜያቸው ኢቭን ከ10 ዓመት በታች የሆኑ ዓለም ቢያያቸው በጣም የሚቀናባቸውና ዓለም ላይ የተለየ ነገር የሚያመጡ በጣም ብዙ ልጆች አሉ። እድሉን ስላላገኙ ስላልታገዙ በራሳቸው ጥረት በራሳቸው በማንበብ ሰርች በማድረግ የተለያዩ ነገሮችን በማድረግ ነው ያሰለጠኑትና እነዚህ አይነት ልጆች ደግሞ እንደዚህ የውጭ እድል አግኝተው ባህላቸውን ሳይረሱ ሀገራቸውን ሳይረሱ ተምረው ሀገራቸውን እንዲረዱ ሀገራቸውን እንዲጠቅሙ ቢደረግ እጅግ በጣም ብዙ ልጆች ኢትዮጵያ ውስጥ በእውነት በቃ የአይኪው መጠናቸው ከፍ ያለ የሚገራርሙ ልጆች አሉና እንደነዚህ አይነት ሰዎችን እያገዝን እንግዲህ እንደነዚህ አይነት ልጆችን እየረዳን ሀገራችንን ማስጠራታችን በጣም ደስ ይላል። አዶናይ በዚህ አጋጣሚ በጣም የምትከበር የምትመሰገን ሰው ነህ። ይህን እድል ማመቻቸት ትልቅ ስራ እየሰራ ነው። በርታ ወንድማችን። እኔ ፈጣን ሯጭ ነኝ እያልኩ ነው። አባሮ በሽታውን ላይ ይዘኝ እፍ ነው። አሁን ትናንትና እኔ ገብረ ስላሴ ደወለልኝ ቪዲዮ ኮል ሳነሳው አደራ ሪከርድ አደራ። እኔ ግን አይደለም ያንተን ሪከርድ ምርቃና ሮጬ ነው የምሰብረው ነው። ይገርማል። እናሸንፋለሁ እያልከን ነው። ምን አይነት ጥያቄ ነው? ይኸውልህ እኔ ሩጫውን ሲተኮስ ጀምር እነሱ ሲቀባበል ቢጀምሩ ወደ ኋላ ዱብ ዱብ ነው መቀደማቸው። ለውሃ ሲጠማኝ እየሄድኩኝ ከባንቧ ውሃ እየቀደውኝ እየጠጣሁ ብመለስ እንኳን አያሸንፉኝም እያልኩ ነው። በራስ ተማምናል ማለት እየነገርኩ እኔ በእጄ ብሮጥ አይቀድሙኝ። ጋቢ ለብሼ እየቋጨው ተሮጥ ነበር። እንደው ብዙ ጊዜ ካየኝ እኔ ሩጫ መሀል ላይ ቸገሬ ብርድ ይለኛል። ለሱ ደግሞ እንደ መፍትሄ መወስደው መደረብ ነው። 3-4 ልደርባቸው እችላለሁ። ስሜም ደርቤ ነው። እንደውም የሆነ ጊዜ ካየኝ በጣም በብዙ ርቀት ቀድሜ ያሸነፊያቸው እኔ ሻወሬን ወስጄ መጥቼ ሜዳሊያን ወርቄን ተሸልሜ ቆሜ ዜግነት ክብር እያል ባንዲራ እየተሰቀለ እነሱ ግን ገና 3 ዙር ቀርቷቸው እየሮጡ ነበረ። አስታውሳለሁ። በጣምም ደግሞ ፈጣን ሯጭ ነኝ እኔ። ውድድሩ ካለቀ በኋላ ራሱ የእግሬን ፍጥነት ለማረጋጋት 2 ዙር ከምናምን ሮጬ ነው። ድካም ደግሞ እኔ ላይ አይታይም፣ መጨረሻ አይደክመኝም። ሮጦ ይጠጣል ሮቶ ነው የሚሉኝ። እዚህ ራሱ መጨረሻ ላይ ነው ውሃ ራሱ መጠጣው እኮ አይደል እንዴ? እሺ የመጨረሻ በጠጣው ሩጫው ሊጀመር ነው። በቃ አሁን ሊድና እኔ ማለት ነው ከ2 ደቂቃ በኋላ ጥጃቸው ጠፍቼ ሻይ ቡና እያልኩኝ ማኪያቶ ስለምጠጣ እስኪደርሱብኝ ወይ ዛናና ጠይቀኝ አንተ። እሺ ለአሁኑ ግን ቻው። ልጅ በቃ በጣም ነው የሚያስቀኝ። ገራሚ ልጅ ነው በጣም ቀልዶቹ ጸዴ እኔ ራሱ ኤቭሪ ቪዲዮዎች ላይ እንደ ቅመም ጣል እያደረኩ ነው ማመጣውና በጣም ደስ ይለኛል። የልጅ ይመች። ምንድነው መኪና ላይ የምትታከሙ? ይችላል ወደዛውን ከመኪና አንቺ መኪና ነው? ኦ ማይ ጋድ ከዚህ ቁልፍ ይበልጣል ነው የምትይው? መቼም ከዚህ ቁልፍ አይበልጥም። አንዳንዴ ፈጥመተሉ ነገር እሺ አስፈራርቶ በቃ እሺ አባ እንትን መታወቂያን እንዲያቀብኝ እሷን ኮማንደር አይሹ ፖሊስ ነኝ ወይ አይሹ
አንጠለጠለው እኮ የሚሰሩት እኔ ሀሳቡ ከኬት ነው የምታመጡት? ነች ይላል ከቁመቷ በላይ የሆነች የሚገርም ልጅ ይመች። ከዛ እሱ ሃይላንድ ሰላም ቴዳይ ሰላም እንዴት ነው? ኧረ በስራ ሰላም አንባልም። አንዴ ሰላም ልበላቸውና ልምጣ። ሰላም ነው እንዴት ነው? እንገናኛለን። እንዴ ምን ነው ከነዚህ ልጆች ጋር እንዳለ ያላልኩም? አንቺ ምን አደረጉሽ? በቃ ደስ አይሉኝም ነው ወይስ ትዕዛዝ የመናቅ ነው? ሰማኛለህ? ይሄን ግንኙነት ማትፈልግ ከሆነ ሊቀር ይችላል። እሺ ወይኔ ወይ እነሱን ትመርጣለህ? ወይኔ በጓደኞቹ ምክንያት እሺ ነይ ከእናንተና ከሷ አንዱን ምረጥ ብላኛለች። ምን ታስባለህ? ከኛ ጋር ኳስ ማየት ካልፈለክ እሷን ምረጥ። በችክ ብለህ አብሮ አደጎችን የምታው ከሆነ ይመች። ትዝ ይልሃል ቀበና ወንዙ ሰንጠር ህይወትን እኔ ነበርኩ ያተረፍኩልህ። ዛሬ ዞራ እኔ ነው ጋር። አዎ ልክ ነህ አንተ። እሷን ለመጀመሪያ ጊዜ ለማግኘት ስትሄድ 200 ብር ነው አይደል የሰጠው? እሱን ትረሳለህ? አስታውሳለሁ። እና የኔ እህት ሌላ ህይወት ፈልጊ። ከኔ የተሻለ ሰው ይገባሻል። አንቺ ማለት እጅግ መልካም ክፉ ሴት ነሽ። አመሰግናለሁ። ሻይ ጠጣ። ወይኔ ግን እንደዚህ አይነት ጓደኛ ያንቺ ልጅ የኔ እህት እንዴት የኔ እህት ትላታለህ? ቆንጂት አቺ እዴ የኔው ምን ቤትዬ ነኝ። እስቲ ከእሱ ጋር ድንገት ተገናኝቶ እሺ ያኔ እንደ ፋርማሲ ማር ተጠንጥበሽ እንዳለቀምሽኛው መልክ ሰርብኛለሽ እንዴ? እባክህ አንዱ ትንሽ አታፍራ? ኧረ እኔ አፍራለሁ ለማለት ከብደኛል። ምን ስለሆነ ነው የማፍረው? አንድ ሳምንት ብንጣላ እንዴ ከጓደኛዬ ጋር ቺስ ታረግብኝ ያስኩ። ምን ላድርግ? አንቺ አንድ ሳምንት ስትዘጊኝ የጓደኛሽ ውበት ጨመረብኝ። እሺ እኔ ምን ሻነከሽ ልክስክስ አቺ በጥፊ ማህ እንዳላረግ እሺ ስነ ስርዓት ማለት ውጪ ምን ታውቃለህ? መሳማ ቃል ሳምሽ እኔ ቃንጃ ይዛው ሻይ ሳምክ እኮ ነው ሳሚኛ። አንቺ እኔ መጣሽ አገኝሻለሽ። እቺ ምን ትመስላለች? የቂጣ አካል ጉዳተኛ የቂጣ ወይኔ ኪሩ በጣም ተሰዱ የቂጣ አካል ጉዳተኛ ይተላታል። ወይኔ ፈጣሪ ቅርበል ያለውበት ብረት ነክሻለሁ። እኔ ከመምጣቴ በፊት ሁሉም ሰው እድል ነበረው። not ready for the day በጉጉት ተጠብቆ የነበረው የነጥክስና የፍሌክስ ጁዱቱ አሁን ይጀምራል። ግን ሁለታችሁም የምትቃለማላችሁ ነጥክስ በፀጉሬ ዘለላ እዘርረዋለሁ። አንተ ስትለው ነገር አለ። አንድ ደቂቃ ለቁሽ አፈራርጥሻለሁ። አጥንትን ሰባብሬ አንገትን ሰጣለሁ። አንተ ስትለው ነገር አለ። እንግባ በእናትህ እንግባ፣ የፈጠነ እንግባ በእናትህ። የተሸነፈ ግን 1 ሚሊዮን አለው አይደል? የተሸነፈ 1 ሚሊዮን ብር አለው። 1 ሚሊዮን ብር አለው። ያሸነፈ 4 ሚሊዮን ብር። ነጥክስ you ready? አዎ play you ready? I'm ready. fight ምንድነው የሚያስወጣት? እዚሁ መደባደብ ነው። ሙኬ አታውቅም እናንተ? የምን ሙኬ ነው? ራውንድ ይቅርታ ፋይት እና መተደብ አንቺ መሯሯጥ አይቻልም። ተደባደቡ እንጂ ፋይት ምንድነው? ጨረስኩ መሰረባደብን እና ምን ለዚህ ለፎስ ነው በሲቢ ብር በቴሌ ብር በንግድ ባንክ ጨረስን እኮ ጌታ አለቀ በቃ። 1 ሚሊዮን ብር አለ ብላችኋል አይደል? አንድ አመት ሙሉ ለፎስ ነው አንቺ ለካ ሰው ተሸንፍ 1 ሚሊዮን ብር ስላለ 1 ሚሊዮን ነው ምን አገባ ቴሌ ብር በንግድ ይሄም ያስሽማል። እንደዚህ አይነትም አለ። ንቃተ ህሊና እኮ እንዳለ ህዝቡን ፋይተር አደረጉት ጋይስ። የኔ ራሱ እስካሁን ከኔ ጋር የሚገጥመው ሰው አልተገኘም። ኧረ እባካችሁ ተው። ግን ለምንድን ነው የማታመጡልኝ? እኔ በየቪዲዮው እኮ እናንተ መለመን ሰለቸኝ እውነት። ጓደኛዬ መኪና ገዛች። እሺ ለራሷ። እኔ ግን ምሳ እንኳን ቴካው ቤተሽ ነው ብላ ስትለኝ ለኔም ለሷም ነበረ ይዤላት የሚሄደው። እሷ ግን ለራሷ ብቻ በራሳችሁ ሰው ስትቀዱ በጣም ታየኝ እኮ
ከባድ ስሜት ላይ ነኝ። እንደዚህ ማስብ ጓደኛ ይስጣችሁ ነው የሚባለው። እሷ አሁን እቺ ልጅ መኪና ብትገዛ ለጓደኛዋም ነው የምትገዛው። ምክንያቱም ምሳ ስትቋጥር ሁለት ነው የምትቋጥረው አምጪ ካለቻት። ምንድን ነው እሺ? አንዳንድ ዩቲዩበሮች ሲያረጁ እንዴ እኔ ስም አልጠራም። ወይኔ ወደ እኔ እያየሻል እንዴት ነው? ወደ አንቺ እያየሁ ባወራም ስምሽን አልጠራም። ለእኛ ነው ጋይስ። ባለጌን ካሳደገ የገደለ ጸድቃል። የባለጌ አሰልጣኝ ሞሽላቃ ሌባ እንቺን አልኩ ተናገርኩ። ስምሽን ጠራው። አልጠራችም። እያወራ ያለው ልጅ አርጌ ሰደብሻለሁ። ስምሽን እስከጠራው ድረስ ህግም አይጠይቅም። አንቺ አላልኩ ጠራው ስምሽን አልጠራህም። እስቲ በየትኛው ህግ እንደምትከሽኝ ያለው ወይኔ ተጫወቱብን። እኛ እንደዚህ ስናረጅ ስም አልጠራንም ብለን ሙልጭ አድርገን እንሰድባለን። ስም ካልተጠራ ይቻላል መሰለኝ ጋይስ። እንሞክራታለን እስኪ ይችን። አሁን ግን ይቻላል አይመስለኝም ስም ሳይጠሩ መሳደብ። እኛ እንሳደብም ግን ተው እናንተ ልጆች ተው። ጭራሽ ብላችሁ የሚምሰራችሁብን እንዴ ተው እንጂ። ይሄ ቪዲዮ እንዴት እንደገረመኝ። ማዳሟ ነች ባልትና ከፍታ ጠርታት ለማዳሟ ካባ ምናምን ያለቅሳሉ ሁለቱም። እግዚአብሔር እናንተ መወለድ ግን ቋንቋ ነው የሚባለው። በቃ ሁሉም ክፉዎች አይደሉም። እውነት የሰው ልጅ አና ፍራንክ ምን ነበር ያለችው? የሰው ልጅ ከስራ መሰረቱ ክፉ መጥፎ ነው ብዬ አላስብም ያለችው ማለት ነው። በእውነት እንደዚህ እቺ ሴትዮዋ እንደዛ ሁሉም ሰው መጥፎ አይደለም፣ ሁሉም ሰው ጥሩ አይደለም። አረቦች አሁን በቃ እንዲህ ናቸው እንዲህ ያደርጋሉ። እንዲህ አሁን እቺ ጭራሽ ታለቅሳለች ስታሳዝን። የኔ እናት ባልትና የራሷን ከፍታለች ልጅቷ። ጠርታት ነው እንግዲህ በብዙ ነገር ሰፖርት ያደረገቻት እሷ ናት ማለት ነው። በእውነት እድሜሽን ይባርከው፣ ልጆች ካሉሽም ልጆችን ይባርካቸው። አሜን በየኔ እናት። እንደዚህ አይነት ማዳሞች በጣም ብዙ አሉ። ወይኔ ግን ትለያለሽ። እኔ በጣም ተመችታኛለች። ሳየው እምባዬ ሁላ ነው የመጣው ሲያለቅሱ። እኔ ራሱ አብሬ ላለቅስ ነበር። ያው እናንተ ፊት ላለማልቀስ ብዬ ነው እንጂ እናቴን ነው። ግን የምር ከልብ ተመችቶኝ። በቃ ብዙ ወሬ እንዳታወራሽ ነገር ብዙ ወሬ እንዳታወራሽ። በደንብ እችላለሁ። እሺ መጣ ጠብቀኝ። ስበው መጣው ሸኝቻቸው መጣ። በጣም አሪፍ ሻይኳ ስለሆንኩ ነው። መጣው ጠብቀኝ ሸኝቻቸው ቶሎና እጠብቃለሁ። ሸኝቻቸው መጣው። ለጻፍ ቀጠሮ ያዙ። እግር መንገድ ወዳለሁ። እንደዚህ ወቅ በጣም ያስፈልጋል። ለጤናም ያስፈልጋል። ልሸኛችሁ እዚያ ነው የሚጠብቀው ስለሚሄድ ልሸኛችሁ እንገናኛለን። በቃ ቻው። ይሸኘኛል እኮ እሷ። ቻው በቃ እንደውላለን። ፈጣሪ ካለ እንገናኝ። ኧረ ልሸኛችሁ። ቻው 8 ኪሎ ሜትር ሁላ ነው የሸኛቸው። እችላለሁ አላልክም ወይ? አዎ እችላለሁ። የምሳ የሻይ የዳቦ የቡና ዱላንም እችላለሁ። እንደዚህ ነው መቻል። እውነት ምርጥ የማምለጫ ዘዴ ናት ጋይስ። ቅጥቅጥ ምናምን ድብድብ ሲመጣ እችላለሁ ትሉና ከኪሳችሁ ያላችሁ አራግፋችሁ ስልካችሁ ሳይቀር መስጠት ምርጥ የማምለጫ። መቼም ከዱላ ማይሻል የለም ጋይስ። ኧረ ኮሜዲያን ያሲኑ ይመች። እንደዚህ አይነት ጸዴ አሪፍ የሆነች ዘዴ ነው የነገርከን፣ ተጠቀሟት። 230 ብር ዛሬ ሰሮት ብር ነው። ከነገ ጀምሮ 5 ሳንቲም አልነካም፣ አጠራቀመዋለሁ። ዛሬ ትኖር ነገ አታውቅም። ለምንድን ነው የምትጨነቀው? ሁሉም ወረት ለዘላለም መች ይዘልቃል በዚህ ዓለም። በቃ ካለ መብላት ነው። ካለ እንደዚህ ብሎ አስገባ እንዳልቅብን ግን ለዋላችሁ እንገዛገና ሀሳቡን አስቀየሩ። ከእንደዚህ አይነት ጓደኛ ይሰውራችሁ።
ምን አለ እንደው ቁጠባ ሲቆጥብ ማበረታታት ነው ያለብህ ጭራሽ። እና ዛሬ ዞር ነጋተው ሆዱን አባብቶ ያለችውን ጨርሶ እሱ ነው ቁጭ አለ። ጋይስ እንገዛለን አለ ሳልቀራሱ። ኧረ ተው እንደዚህ አይነት ጓደኞች ግን ብታርፉ ነው የሚሻላችሁ። ቁጠባ ማበረታታት አለባችሁ በፊት። አሁን ነገሩ ለመቆጠብ ቢከብድም ያው ሰርቫይቭ ለማድረግ ነው ህዝቡ እየኖረ ያለው። ቢሆንም ግን ቁጠባ ሊቆጥብ ሲል እንዴ ጾሙም ቢሆን የሚቆጥብ ካለ አበረታቱ እንጂ ተው ጓደኞች እንጂ። ገንዘብ የለኝም፣ ሚስት የለኝም፣ ስራ የለኝም፣ ተስፋ የለኝም። እሺ ማሪ ወያላ ዋንጫዬብ ሊበላ እንዲያዋጣም ፈጣሪ እንዲያዋጣም የሆነ ነገር የማንቸስተር ደጋፊ እንዴ ጀሃነም ነው እንዴ? ጀሃነም ነው ይሄ ምንድን ነው እንዴ? ጀሃነም ያጣልኩ ይኸው ማጣለቱ አጥኛለሁ። ይኸው እንዲያዋጣም ፈጣሪ እንዴ ምንድን ነው ሳይኖሩ አስባችሁ። በዚህ ላይ ደግሞ አርሰናል ዋንጫ ሊበላ አይመጣውም። ይሄን ያህል ነው አእምሯቸውን የሚቆጣጠራቸው ወንዶች የማንቸስተር ደጋፊ ስለሆነ ለራይመች ይሄን ያህል ግን አቱን ኑሮ ይበቃል። አባቴ ቢበላስ ምን ችግር አለ? ይብላ ተው እንጂ አንተ በዚህ ኑሮ ላይ ሌላ ጭንቀት ትጨምራለህ። ወገን ጥንቃቄ ያስፈልጋል። አዲስ የመጣች የሌብነት ስልት አለች። የሆነ 3-4 የሆኑ ወጣት ወንዶች ይኖራሉ። በእጃቸው ስለ አድኖ ይዙና በየቤቱ በየኦፊሱ እያንኳኩ ልንሸጥ ነው ይላሉ። ግን በዛ መንገድ ቤቱን እየገመገሙና እያጣሩ ነው። እድሉን ሲያገኙ እየሰረቁ ነው። ይሄ ነገር እኔም ገጥሞኛል ከአንድም ሁለቴ እና ተጠንቀቁ። ምናልባት ይቺ ደግሞ ስትነቃ ስታይሏን ሊቀይሯት ይችላል አይቀርም። ምክንያቱም ስለ አድኖ ምናምን ሲታይ ስጦታም እያደረሱ ይመስላል ምናምን ያዘናጋል ትንሽ። እስቲ የደረሰባችሁ ደግሞ ኮሜንት ላይ ምናምን እንማማ። እውነት ነው። እንደዚህ ቺኛን ስታይል ግን እኔም አላውቃትም ነበር። ግን ቤተሰቦች ከተማራችሁባት ብዬ ነው እኔም አብሬ ለመማር ነው። ቺኛን ስታይል መጠንቀቅን የመሰለ ነገር የለም። ጋይስ ተጠንቀቁ። መጡ እንዴ? አዎ መጣሁ። ተው አታንሳንሽ። ልጅቷ ጥራት ልጅቷ ታንሳ ሄደች። አባረርኳት። ምን አባረርኳት? ሄደች እንዴ? ምን ተደነገጡ? አይ ምን ማለት ነው? ከዛለ ወይ አድራሻ አቤት እንደሆነ አላውቅም። ስልክ ቁጥሯን ተቀበልኳት። ምን አጉረመረመሩ ብቻዎት? ኧረ ምንም አላጉረመረመ። እና ምን ሆነው ነው? ምንም አንቺ ራስሽ አትሄጂ። ስራዎት ያወጣሁት እዛ ምን ታደርጊያለሽ? ቤት አትሄጂ። ኧረ ልጅቷ ፈልጉልኝ ደስ ይላል። ኧረ ተው ግን አንዳንድ አባወራዎች እንዴት ነው? እቺማ ነገር አላት። አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። በህይወት አሉስ ያልኳቸው በህይወት አሉ። ምንም ቅርነት የምሬን ነው። ኧረ ነው ያላም የተወለድከው መቼ? 1931 ስንት አመት ማለት ነው ጋይስ? አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ። ኧረ ነው ያላም ያልኳቸው በህይወት አሉ። ምንም ቅርነት የምሬን ነው። የእውነቴን ነው። ዋት የት ነው ያሉት? ለማለት ነው አስመራ አሉኝ፣ አሰብ አሉኝ፣ ትግራይ የአንዳንድ ወረዳ አሉኝ፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ሰሜን ጎጃም፣ ምዕራብ ጎጃም፣ ወሎ በእጁ ክሉ ይገርማል። ስለዚህ አንተ ስንት በእጅ ስንት አሉ? በጣም የረዳኋቸው አሉ። ራሳቸው ደግሞ በጣም ሀብት ያላቸው አሉ። አድጓል። እሺ ስለዚህ አሁን አንተ ስንት አመት ነው? አሁን 88 አመቴን አከበርኩ። ሚያዝያ 26 ሻማ አበራው። እግዚአብሔር ይመስገን። ክብር ለስላሴ። ወላዲተ አምላክ በኃይለ ስላሴ ተቃውሞ ገባው። በ1969 ዚያድ ባሬን ተዋጋው አለ ወይ ሲሙ ምንም ማለት ነው። ስጋ ምን እንደምትወደው አልሸበተም። ወተት፣ እንቁላል፣ ማር የምትበላው? አዎ። ሌላ ማትበላቸው ነገሮች? ማልበላቸው ነገር የለም፣ ግን የምወዳቸው ነው። የምጠላው ከምግብ የለም። ምን ሩዝ ብቻ ነው። ሩዝ አልወድም፣ ቀይ ስር አልወድም። ከዚህ ውጪ ምንም እንጠላ። ይቻላል እንዴ? እንዴ ይቻላል እንዴ? ምንም እኮ ሰውዬው አይደለም 88 አመት እንዴ በቀን ስንት እያስረገዘ ነው? 89 ከእድሜው በላይ ናቸው ልጆቹ። አስባችኋል? 88 አመት ነው 89 ልጅ አለ። ልጅ ሜት እንደ ለአቅመ ሔዋን ከደረሰ በኋላ ማለት ነው ዴይሊ ስንት ቀን ስንት ሴት ያስ እኔ ለማመን ይከብደኛል እውነት ለመናገር። ድሮ ነው እንደዚህ አይነት 20 ልጅ 30 ልጅ አለ ሲባል አንድ ሰው በጣም ሊገርመን የሚችለው። በዚህ ዘመንም አለ 89 ልጅ አይክና ብልብስ እውነት ለማመን በጣም ከባድ ነው። እኛ
ልጆቹ ተሰብስበው ዲኤንኤ ካልተመረመሩ አናምንም። ይሄም ጊነስ ቡክ ላይ እኮ መስፈር አለበት። እስካሁን 89 ልጅ ያለው አለ የለም። ቅርሳችን ነው ጋይስ። እንዴ ጨማለኝ እንዳላንጎራጉርም እየተገዝቼ የባላገሩ ፈርጦች ባላገሩ ማይልጅ እንዳላንጎራጉርም እየተገዝቼ ታዲያ እንዴት ያስችለኝ ትዝታን ሰምቼ ታዲያ እንዴት ያስችለኝ ትዝታን ሰምቼ ክራር ሲደረደር ይረበሻል ሆዴ መሰንቆ ሲመታን ይረበሻል ሆዴ በትዝታ ሰበብ እንዳይወጣ ጉዴ በትዝታ ሰበብን እንዳይወጣ ጉዴ። የሚገራርሙ ድምጽ ያላቸው ልጆች አሉ። በቃ እያጠፉ ግን እውነት ባላገሩ በዚህ አጋጣሚ መቼም እንደነዚህ አይነት ልጆች ደግሞ አትጥፉ ባካችሁ፣ ስሩ፣ ውጡ ከፊት ብቅ ብቅ እያላችሁ። የሚገር ድምፁ እንዴት ነው የሚያምረው በእናታችሁ ዋው። ኤፌክቱ ደግሞ የህፃን አድርጎ ሬዲ ዋ ጅቡቲ ነፈስ በሰአወት ከራሴ ደረስ አክቱ ደግሞ የለኝ ክርስቲያን ተናሉ ቁርጥር ስደችልኝ ለሚ አሰዋ እኔ ገረመኝ የልጁ አክት ኤፌክቱ በቃ ሰከት። ከዛ ደግሞ የሚያረጋቸው አክቱ እንደዚህ የሚዞራቸው ምናምን እውነት ይማች እንዴት እንደወደድኩት በጣም ገረመኝ። በተኛበት ነው አደጋው የደረሰው። ባለፈው ብልቱን የተቆረጠበት ሰውዬ በተኛበት ነው አብረን በተኛንበት ነው የደረሰብኝ። ወይ የልጆች እኔ ነቃ ብዬ ወጣ ብዬ ነው ተመለስኩኝ። ከዛ አደጋው አጋጣሚ ተፈጠረ። ሲፈጠር እኔ ነቃውና ተነሳው። ነቅቼ ስነሳ እሷ ሮጣ ወጣች። ሮጣ ስትወጣ አባረርኳትና ያስኳት። ሲይዛት ደግሞ አጋጣሚ የቆረጠችበትን ብላዋን በእጇ ይዛለች። አለቀቀችው። በእጇ ይዛ አባሬ ያስኳት። አንድ ጊዜ ከያስኳት በኋላ ደግሞ ጋፍትራኝ አመለጠች። ሁለተኛ ጊዜም እንደዛው ሮጬ ያስኳት። ሲይዛትም በመጀመሪያውም ብላዋ እጇ ላይ ነበር። ሁለተኛ ጊዜ ብላዋ እጇ ላይ ነበር። ከዛ ሁለቷን እጇን ያስኩና ጨዋታ ወጣ። እሷም ጮኸች። እኔም ደግሞ ህዝብ ለህግ አዳኙን ለህግ አድርሱን ብዬ እኔ ስናገር ህዝብ ቶሎ ወጣ አለ። ወጣ እንዳሉ ደግሞ ሁለት እጇን ያስኩና እኔ ከነብላዋ ለነሱ ሰጣው። ለነሱ እኔ ከሰጠው እሷ ብላዋውን ደግሞ ከነሱ እጅ የሰው ግቢ ውስጥ ወረወረች። ከዛ በኋላ እኔ ወደ ራሴ ግቢ ተመለስኩ። ወደ ራሴ ግቢ ተመልሼ ትንሽ ድካምም ስለመጣ ቁጭ ካልኩ በኋላ ደግሞ ልጆችም ከእንቅልፍ ተነሱ። ብዙ ሰውም ከዛ አካባቢ ወጣ። ልብስ አለበሱን። ከዛ ለአምቡላንስ ተደወለ። ለአምቡላንስ ተደውሎ አምቡላንስ ደግሞ ትንሽ ቆየት ብሎ መጣ። ሲመጣ በአምቡላንስ ወደ 3 ሰዓት አካባቢ ቆይታ በኋላ እዚህ ደረስን ማለት ነው። 3 ሰዓት እንደዚህ ይሆናል ስንደርስ። ድርጊቱ ከ6 ሰዓት ጀምሮ እስከ 7 ሰዓት አካባቢ ነው። እዚህ ስንደርስ ግን ወደ 9 ሰዓት አካባቢ ነው የደረስነው። ከ9 ሰዓት ጀምሮ እስከ 12 ሰዓት የረጅም ሰዓት ቀዶ ጥገና እያደረጉ ነበር። በዛ ምክንያት ምንም አይነት እርምጃ መውሰድ አልፈለኩም። እንግዲህ ሁለት ሰው አጥቶ ከማኖር የተሻለ ነውና አንድ እናት ራሱ ይዞ ቢኖሩ የሚል ነገርና በዚህ ምክንያት እኔም እሷን ላለማጉዳት ውስጥ አሰብ። የሚገርም ነው። እዚህ አይነት ይቅርታ አድራጊነት ግን እንዲህ አይነት ሰዎች እኮ እንዴት ከየት ነው የሚገኝ? ከመቶ አንድ አይገኝም። እንግዲህ አስቡት። በጣም ሴንሲቲቭ ፓርት ነው በእውነት። ብዙ ደም ቢፈሰው እኮ ሞትም አለ። እንደዛ ሆኖ ግን ተርፏል። አክቹሊ አሁን ግን ይቅርታ አድርጎ እውነቱን ነው ለልጆቹ ሲል እንደዚህ አይነት መስዋዕት ምንም ልጎዳትም አላሰብኩም፣ ምንም ማድረግ አላሰብኩም። ልጆቻችን ሁለታችንም ከሚያጡ ለምን ኧረ ይመቸው በእውነት ጤናህን ይመልስልህ።
በጣም ተመችተኛል። ማለት አካውንቱ ተዘግቷል። ከ1 ሚሊዮን በላይ ተከታይ ያላቸው ሁለት አካውንቱን ሙሉ ለሙሉ እንዳጣ ተሰምቷል። ሴዶ ማርሻል ምንም እንኳን በሶሻል ሚዲያ ላይ ተቃውሞዎች ቢበዙበትም በዚህ ደረጃ አካውንቱን እስከማዘጋት ድረስ የሚደርስ ጉዳይ መከሰቱ በርካቶችን አሳዝኗል። ሴዶ ማርሻል ከሰሞኑ ከተፈጠረው ግርግር ጋር በተያያዘ አካውንቱን ማጣቱ ተረጋግጧል። ሴዶ አንተም ታወራለህ፣ ማናጀር የለውም። ለምንድነው የትም ቦታ ነው የሚያወራውን ደግሞ ተግባራዊ ሳያደርግ ሲቀር ሰው ያዝንበታል። ቢያዝንበትም ግን የአካውንት እስከማዘጋት እውነት ለምን እኔ ምንም ሰፖርት ማላደርገው ሀሳብ ነው። ግን በቃ ራሱ ጋር መጣውጦስ ነው እንደዚህ ይለፈልፋል በጣም። ኧረ ሴዶ ግን ኧረ ተው ግድ የለህም ተው፣ ግባና ተፋየት በቃ። ሰው አንተስ ወይስ ትቀጠቀጥ ነው እንደው ማየት የሚፈልገው? በቃ እንደምትቀጠቀጥ ማምናል ፈርቷል ተባልከ አንዴ ሀሳብን ስለምትለዋውጥ ሰው በቃ እንድትገባ ስለፈለገ በፖሊስ ተይዞ የሚቅረብልን ሲሉ ነበር ከዚህ በፊት እንደነገርኳችሁ። እባክህ የተሸነፈም ሽልማት አለው። አካውንትን ከምታጣ ግባና ተቀጥቀጥ እንዴ! አሁን ይሄ ምን ይባላል? ከ500 ዳቦዎች የተሰራው አነጋጋሪ ቀሚስ አንድ በናይጄሪያ ሌጎስ በተካሄደ ሽልማትና የፋሽን ምሽት ላይ እንግዲህ አንድ በእንግድነት የተገኘች ኪዊ ሜርሲ የተባለች ታዋቂ ተዋናይት የለበሰችው ልብስ እንግዲህ በርካቶችን ጉዳት ብሏል። ታዲያ ይቺ አርቲስት እንግዲህ ከ500 ዳቦዎች የተሰራ ቀሚስ ለብሳ ነበር የተገኘችው። እናም ለምን ይሄንን እንዳደረገች ስትጠየቅ ከዳቦ የተሰራ ቀሚስ የለበስኩበት ምክንያት የዳቦ መጋገሪያ ንግዴን ለማስተዋወቅ ነው በማለት መልሳለች። በዚህም ድርጊቷ እንግዲህ በርካቶች ተቿት። ስራዋን ለማስተዋወቅ የተጠቀመችው ማርኬቲንግ ስትራቴጂ የሚደንቅ ነው በማለት ያመኳሻቱም አልጠፉም። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሴትዮ መንግስት የለም እንደ ሀገራቸው ግን እውነት የሚበላ ዳቦ ቀሚስ ሰርታ ለጥፋ ስትወጣ ምን አይ? ኧረ እኔ ግን ፋሽን ፋሽን ቅጡን አጣ። እኔ ውጭ ሀገር ላይ ፋሽን ብሎ የሚያሳዩአቸው ለመሄድ እስኪያቅታቸው መከራቸውን እስከሚያዩ ድረስ እኔ ፋሽን አይገባኝም። በእውነት በተለይ በውጭ ዓለም ፋሽን አይገባኝም። እኔ ምንም በሉን ከፈለጋችሁ ጭራሽ ብላ ዳቦ ቀሚስ ሰርታ አንቺ 500 ሰው የሚያጠግብ ዳቦ ቀሚስ ብለሽ አሰርተሽ ለጥተሽ በማስቲሽ በመናም ኧረ አይነፋም። በእውነት እኔ ፋሽን ስርዓታችን የሆነ ገደብ ሊኖረውም ይገባል። የሚበላ ነገር ጭራሽ እኔ ምን ትላላችሁ? እስኪ ሐሳባችሁን በእናታችሁ በኮሜንት ጻፉልኝ። እውነት እኔ ተሳስቼ ነው? እቺ ሴትዮ ልክ ናት የሰራችው ነገር? ኢትዮጵያ ውስጥ ብትመጪ እኔ የኛ መንግስት የሚምርሽ አይመስለኝም። ምክንያቱም ብዙ የዳቦ ጥያቄ ያለበት ህዝብ አለ። ሀገራችሁም አለ አክቹሊ አለው ቤት ላይ አለ ነው የተካሄደ ያለው ወገን። እውነት ሐሳባችሁን ጻፉልኝ። እኔ ተሳስቼ ከሆነ እባካችሁ ኦ ማይ ጋድ እኔ እንደዚህ ማውራት ትችላለች ብዬ አላሰብኩም ነበር። ከደረሰባት አደጋ አንፃር መኪናውን አይታችሁታል፣ ምን ያህል ርቀት ገደል ውስጥ እንደገባ። በጣም በቃ ዳሜጅ ሆኗል መኪናው። በእርግጥ ተርፋለች። የተወሰነ ሰዓት እዛው ክፍለ ሀገር ቆይታ ወደ አዲስ አበባ እንድትመጣ ተደርጓል። ግን ባካችሁ የምትችሉ ኢትዮጵያን በሙሉ ይሄን ቪዲዮ የምታዩ እንግዲህ ከእግዚአብሔር ቀጥሎ ሰው ለሰው ይደርሳል ይረዳልና የምትችሉትን ሁሉ አድርጋችሁ በሙያችሁ ሊሆን ይችላል በገንዘባችሁ ብትረዷት ደስ ይለኛል። በቃ በጣም ተወዳጅ አርቲስት ናት፣ ባህላዊ አቀንቃኝ ናት። ማዲሱ እንደምታውቁት በጣም ታሳዝናለች። ስለዚህ የምትረዷት ማገዝ የምትችሉ ካላችሁ ባካችሁ ንርዷት ነው የምላችሁ። ሌላ ምንም አልልም። ቤተሰቦች እንግዲህ ቪዲዮዎቹ እስካሁን ያያችኋቸውን ይመስሉ ነበረ። ዘና እንዳላችሁ አዳዲስ ነገሮችም እንዳገኛችሁ ምንም ጥርጥር የለኝም። ቪዲዮዎቹ ከተመቻችሁ ላይክ እያደረጋችሁ አሁንም ግን ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ ለማድረግ አያስከፍልም። ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። ኔክስት ቪዲዮ እስከምንገናኝ ድረስ ደግሞ ሰላማችሁ ብዝት ይበል።